አይናችን ውስጥ ሲሊየሪ መስልስ የሚባሉ አሉ። ሲሊየሪ መስልስ ሌንሱን ከላይና ከታች ነው የሚደግፉ ጡንቻዎች ናቸው። ይኮማተራሉ፣ ሪላክስ ያደርጋሉ። ሲሊየሪ መስልስ ነው የሚባሉት። ሲኮማተሩ እንትን ያደርጉታል፣ ሌንሱን ስፌር ያደርጉታል፣ እንደ ክብ ያደርጉታል። እና ቅርብ በምታይበት ጊዜ ቅርብ ስታነቢ ሲሊየሪ መስልስ ኮንትራክት ያደርጋሉ እና ሌንሱ ከርቭድ እንዲሆን እንዲታይ ይሆናል። ሪላክስ ደግሞ ሲያደርጉ ሌንሱ ፍላት ይሆናል እና እነሱ ሪላክስ ያደርጋሉ። ሩቅ ስትመለከቺ ያለው ነው እና አይናችንን ሌንሳችንን ክብ ማድረግ ፍላት ማድረግ ስናቀርብ ስናርቅ ፎከስ ለማድረግ የሚጠቅሙን ናቸው ሲሊየሪ መስልስ። አሁን ብዙ የምታነቢ ከሆነ ወይም ደግሞ አሁን ብዙ ሰው ስልኩን ስለሚይዝ ብዙ ጊዜ ኮንትራክት ነው የሚያደርጉት እና ይጨነቃሉ። አይንሽ ስትሬንድ ይሆናል፣ አይንሽ ይደክማል፣ ራስ ምታት ይመጣል እና እንዲህ አይነት ነገሮች አሉ። ስለዚህ እኔ በግሌ ፕራክቲስ የማደርገው ምንድነው በረንዳ ላይ ወጣና ብዙ ካነበብኩ በኋላ በረንዳ ላይ መጣ ቆምና ወደ ሩቅ እመለከታለሁ። ሩቅ ስትመለከቺ አይንሽ ከዚህ ላይ አንስተሽ ወደ ሩቅ ስትመለከቺ እነዚህ ሲሊየሪ መስልስ ሪላክስ ያደርጋሉ። ሪላክስ ሲያደርጉ አይንሽ ያርፋል። አይንሽ ሲያርፍ ብሬንሽ ያርፋል። ስለዚህ ወደ ሩቅ መመልከት አይንን ያሳርፋል ማለት ነው። ሜንታሊ ደግሞ ሩቅ ስታይ አእምሮሽ ያርፋል። ፍቅር እዚህ ጋር ጥቃቅን ነገሮች ይኖራሉ። ጥቃቅን ችግሮች ምናምን ሊያናድሽ የሚፈልጉ ወይ ቻሌንጆች እንደዚህ ነገሮች ይኖራሉ። እለፊያቸውና እንጂ ሩቂ ወደ ሩቂ ከዛ አእምሮሽ ያርፋል። እዚህ ጋር ያሉትን የማይረቡ ነገሮች ኢግኖር አድርጋቸው። እኔ አንድ በጣም ወደው ወዳጅ ያለና አሁን ለፒኤችዲ ይማራል እና ለፒኤችዲ እየተማረ ባለፈው አገኘሁትና በጣም ተናዷል። ምንድነው አልኩት። አንድ ኮርስ አንዱ አስተማሪ ሲሰጠኛል። ከዛ ዶንት ስዌት ዘ ስሞል ስታፍ አልኩት። ዶንት ስዌት ዘ ስሞል ስታፍ። አሁን ይሄ የዚህ ኮርስ ያገኘኸው ህይወትህ ላይ ምንም የሚጨምረው የሚቀንሰው ነገር የለም። የምትማርለትን ዶክትሬት የሚጨምርልህ የሚቀንስልህ A+ ብታገኝ የሚያውቅልህ የለም። በኋላ ዶክትሬትህ ዲግሪ ማግኘትህ ነው እንጂ A+ አግኝተህ ነበር C አግኝተህ ነበር nobody cares። ስለዚህ ስሞል ስታፍ ነው። እንደዛ የሚል መጽሐፍ አለ። ዶንት ስዌት ዘ ስሞል ስታፍ። ትናንሹ ነገር ላይ እንትን አትበል። ሩቅ ስትመለከች አእምሮሽ ያርፋል። ዋናው ነገር ላይ ከሩቅ ስትመለከቺ አሻግረሽ አሁን ካሉ ችግሮችሽ ፊትሽ ካሉ አንዳንዴ እኮ መንገድ ላይ ክላክስ ካረገብኝ ሰውዬ ጋር እንትን ስናድድ ስበሳጭ ኢሪቴትድ ስሆን ምናምን እኮ ልውል እችላለሁ። ዶንት ስዌት ዘ ስሞል ስታፍ። ያርግ እሱ ክላክስ ያርግ፣ አንቺ ሩቁን ተመልከች እና ወደዛ ማየት ጥሩ ነው። ይሄ አስቀየመችኝ ተቀየምኳት ብሎ ማየት ማሰብ ግረጅ መያዝ እንደዚህ እና ሩቅ ማየት መልካም ነው። ልክ እንደ ኢግሎች መስቀል አደባባይ ሆነው ቦሌ ኤርፖርት ያሉ 5 ኪሎ ሜትርስ እና ከዛ ከሩቅ የማየት አንዱ ባህሪያቸው የኢግልስ ብዙ ቢኖርም ብዙ ጊዜ ምሳሌ ይነሳሉ። አንዱ ባህሪያቸው ሩቅ ነው የሚመለከቱት። 5 ኪሎ ሜትር ርቀት ነው የሚመለከቱት። እና በዚሁ ለወገኖቻችን የምንነግረው ፕሮግራማችን ለሚከታተሉ አንዳንዴ ውጡና ሩቅ ተመልከቱ፣ አይናችሁን አሳርፉ፣ ስልኩን አንዳንዴ እምቢ በሉ። ብዙ ጊዜ አሁን መጽሐፍ አይደለም መቼም የያዘን ስልካችን የያዘንና ስልኩን ቁጭ አድርጉትና ወጣ በሉና ህንጻ የማይታይበት ሩቅ ተመልከቱ። ሜንታሊም ደግሞ ሩቅ እዩ ማለት እንወዳለን። ሰማይ አለ። እንግዲህ ሩቅ ከሆኑ ቦታዎች አንዱ ሰማይ ነው አይደል? ወደ ሩቅ ማየት ስትፈልጊ እንዲህ በዛ በሆራይዘኑ እንደዚህ ያለው፣ አንዳንዴ ደግሞ ወደ ሰማይ ያለው ሩቅ ነው ሰማይ እና ወደ ሰማይም ስትመለከቺ ፀሐይ በሌለበት ማለት ነው። ፀሐይዋን ሳታይ አይናችን ያርፋል። አይናችን ብቻ ሳይሆን ልባችንም ያርፋል። አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው ይላልና አይንሽን ታነሻለሽ።
ወዴት ይምጣ? ተራሮች እዚህ ጋር ያሉ ትላልቅ ሰዎች ምናምን ናቸው፣ ሁኔታዎች ናቸው። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው ይላል። እሱ ደግሞ ወደ ሰማይ ነው የምታየው። ወደ ሰማይ ደግሞ ለማየት የሚመቸው ሰዓት ማታ ነው። በጣም ውብ ነው፣ በጣም አስደናቂ ነው። በኋላ ምሽት ላይ ፀሐይዋ ትጠልቃለች። ከዛ እየጨለመ ይመጣል፣ በደንብ ዳርክ ይሆናል። ይዛ ጊዜ እስቲ ማታ ውጭ እናያቸው እንዴት እንደሚያበሩ ፈንጥቀው ሰማይ ላይ ስታያቸው። ከዋክብቶቹን እንድታያቸው ግን ዳርክነስ መምጣት አለበት፣ ጨለማ መምጣት አለበት። አሁን በህይወታችን የተለያዩ ምዕራፎች አሉ። ንጋት አለ፣ ዶን የሚባለው አለ፣ ከዛ ረፋዱ አለ፣ ቀትር አለ፣ ከተሰዓት በኋላው አለ። የሚጨልምበት ደግሞ ጊዜ አለ በህይወትሽ። የሚጨልም አንወደውም። ጨለማን በአጠቃላይ እንድንፈራው ተደርገን አድገናል። ጅቡ መጣብህ እንባላለን። ምንድነው ጭራቅ መጣብሃል እንባላለን። እና እንድንፈራው እንድንደነግጥ ተደርገን ያደግነው። ግን ጨለማ ደግሞ ዳርክነስ የራሱ ውበት አለው። በዛ መሃል ነው ልክ እንደ ከዋክብቶቹ የምታበሪው። አንዳንዴ ገጥሞሽ ያውቃል? አንድ ቀን እንደውም አንቺን ብዬሻለሁ፣ ዛሬ በጣም አምሮብሻል ብዬሽ፣ አንቺ ግን እሳት ውስጥ ነበርሽ፣ መከራ ውስጥ ነበርሽ። እና መከራ ውስጥ ሆነን የምታበሪበት አምሮብሻል። እሷ እኮ ስቃይ ውስጥ ነች፣ ስታያት ግን በጣም አምሮባታል፣ ታበራለች። እና ዳርክነስ የራሱ ውበት አለው። ከዛ ይነጋል። ማወቅ ያለብን ደግሞ ጨለማችን ደግሞ ይነጋል። የጻድቅ ሰው መንገድ እንደ ንጋት ብርሃን ነው ይላል። እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል ይላልና በሕይወታችንም ይሄ በተፈጥሮም ያለውን ጨለማ ልንፈራው ልንጠላው አይገባም። ምን ይላል? ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ ይላል። አራይዝ ኤንድ ሻይን ይላል። እነሆ ጨለማ ምድርን፣ ድቅድቅ ጨለማ አሕዛብን ይሸፍናል ይላል። በጣም ከባድ ጨለማ አለ፣ ዳርክነስ አለ። በዛ ጨለማ ውስጥ ግን አንቺ ተነስተሽ ታበራለሽ። ልክ ጨለማ ሲሆን ኮከቡ ሻይን እንደሚያደርገው በዛ ዳርክነስ ውስጥ ዲፕ ዳርክነስ ውስጥ በጨለማው መካከል አንቺ ተነሽና አብሪ፣ አራይዝ ኤንድ ሻይን ይላታል። በዙሪያሽስ ጨለማ ነው፣ ጨለማ አለ፣ ዲፕ ዳርክነስ ነው ያለው። አንቺ ግን ተነሽና አብሪ፣ በአንቺ ላይ እግዚአብሔር ይወጣል ይላታል። ለጽዮን ብሎ ነው የሚናገረውና ጨለማው ምድርን ይሸፍናል። ድቅድቅ ጨለማ አለ፣ በዛ መካከል ተነስተሽ ታበሪያለሽ።